ሰላም እንዴናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ መረጃዎችን በዛሬው ዕለት ይዘን መጥተናል። እስከ ፕሮግራማችን መጠናቀቂያ ድረስ አብራችሁን ቆዩ። እንደተለመደው ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ለብዙ ሰዎች እንዲደርስ ቪዲዮን ላይክ ማድረግ ፈጽሞ እንዳይዘነጋ። እስከ ፕሮግራማችን መጠናቀቂያ ድረስ አብራችሁን ቆዩ። ማርከስ ራሽፎርድ በአስቶን ቪላ ከነበረው የውሰት ውል ቆይታ በኋላ ወደ ማንቸስተር ዩናይትድ ይመለሳል። ራሽፎርድ በዚህ ክረምት የሚለቅ ሲሆን ለዝውውሩ በውሰት ውሉ ላይ ተካቶ የነበረውን 40 ሚሊዮን ፓውንድ በቂ ነው ተብሏል። ተጫዋቹ በዚህ ክረምት ሁሉንም አይነት አማራጮችንም እንደሚመለከት ፋብሪዚዮ ሮማኖ ተናግሯል። አክሎም እንግዲህ ባርሴሎና የማርከስ ራሽፎርድን ሁኔታ በቅርበት መከታተሉን ቀጥሏል። አሰልጣኝ ሩበን አሞሪም ተጫዋቹን የፕሮጀክታቸው አካል አድርገው እንደማይወስዱትም ተነግረዋል። ተጫዋቹ በክረምቱ የዝውውር መስኮት ማንቸስተር ዩናይትድን እንደሚለቅ ነው እንግዲህ የሚወጡ መረጃዎች የሚጠቁሙት። ሩበን አሞሪም እንግዲህ በጃንዋሪው ትራንስፈር መስኮት እንግዲህ አርሰናልን ለቆ እንግዲህ ለማንቸስተር ዩናይትድ ፊርማውን ስላኖረው አይደን ኤቨን እንዲህ ሲሉ ተናግረዋል። ጃንሰን ዊሎክስ አይደን ኤቨንን ለማስፈረም የሄደበት ርቀት ድንቅ ነው። እኛ እንደ አይደን ኤቨን አይነት ተጫዋቾችን ነው የምንፈልገው ሲሉ ተናግረዋል። አይደን ኤቨን ከጉዳት ጋር ቢሆንም እንኳን ድንቅ ብቃቱን አስመልክቷል ሲሉ አሰልጣኝ ሩበን አሞሪም ተናግረዋል። እንግዲህ ተጫዋቹ ማንቸስተር ዩናይትድ በሜዳው እንግዲህ አስቶን ቪላን በገጠመበት ጨዋታ የመሰለፍ እድልን አግኝቶ ነበር። ጥሩ የሚባል እንቅስቃሴንም ማሳየት ችሏልና በአሞሪምም የሚወደደው ተጫዋች ሆኗል ማለት ነው። ማንቸስተር ዩናይትድ ከኩናሃ ባሻገር ተጨማሪ የ10 ቁጥር ተጫዋች ማስፈረም ትልቁ ሀሳባቸው እንደሆነ ታውቋል። ነገር ግን ይህ የሚሆነው በሚሸጡ ተጫዋቾች ላይ በመመስረት ነው። ዩናይትድ በብሪያን ምቦሞ ላይ እውነተኛ ፍላጎት ያለው ሲሆን ነገር ግን በዩናይትድ ሊስት ውስጥ የሚገኘው እሱ ብቻ እንዳልሆነም እየተነገረ ይገኛል። እንግዲህ ማንቸስተር ዩናይትዶች ዛሬ እንደሚወጡ መረጃዎች ከሆነ በዝውውር ገበያው ላይ በፍጥነት ለመንቀሳቀስ እየሞከሩ ሲሆን ማንቸስተር ዩናይትድ ታዲያ አሁን ላይ ለ10 ቁጥር ቦታ ከያዛቸው እጩዎች መካከል የብሬንትፎርዱ ሚንቦሞና የክሪስታል ፓላሱ ኤቤሬቺ ኢዜ እንደሆኑ ታውቋል። እንግዲህ ኤቤሬቺ ኢዜ በነገራችን ላይ ለሩበን አሞሪም ታክቲክ እጅግ የሚመቸው ተጫዋች ነው። ወደ ክንፍ ተስቦ መጫወት የሚችል ነው። እሱ ብቻ አይደለም እንግዲህ ቻንሶችን ክሬት በማድረግ ብዙ ድሪብሎችን በማድረግም እንግዲህ የማይታማው እንግዲህ ተጫዋቹ በተለይም ደግሞ ትላልቅ ጨዋታዎች ላይ እንግዲህ የመግነን ባህሪ ያለው ተጫዋች ነውና ሩበን አሞሪምም በተጫዋቹ እንደተማረኩ ነው እየተገለጸ የሚገኘው። እንግዲህ በሊስታቸው ውስጥ ካስቀመጧቸው ሁለት ተጫዋቾች ውስጥ ኤቤሬቺ ኢዜና እንግዲህ ብሪያን ምቦሞ በግንባር ቀደምነት እንደሚጠቀሱ ነው እየተገለጸ የሚገኘው። ሜሰን ማውንት እንዲህ ሲል ተናግሯል። ምንጊዜም ጥሩ መጫወት እንፈልጋለን። ከዚህ በፊት እንዳልኩት እኛ ጥሩ የቡድን ስብስብ አለን። ብዙ ጥሩ ወጣት ተጫዋቾች አሉን። እነዚህን ታዳጊ ተጫዋቾች ማስተማርና ጥሩ እንዲሆኑ አድርጎ ማነጽ የኛ ኃላፊነት ነው ሲል እንግዲህ እንግሊዛዊ ተጫዋች ሜሰን ማውንት ተናግሯል። ሊያም ዴላፕን ባስመለከተም እንግዲህ አዳዲስ መረጃዎች እየወጡ ይገኛሉ። ማንቸስተር ዩናይትድ ሊያም ዴላፕን ለማዘዋወር ከስምምነት እንደደረሰም እንግዲህ ምንም እንኳን ታማኝነቱ ይህን ያህል ቢሆንም ከስምምነት እንደደረሰና አሁን ተጫዋቹ ቀጣዩን እርምጃ እንዲወስን በመጠባበቅ ላይም እንደሆኑ ታውቋል። ዩናይትዶች ዴላፕ ወደ ኦልድ ትራፎርድን ለማዘዋወር ፈቃደኛ ከሆኑ በኮንትራቱ ውስጥ የተቀመጠውን 30 ሚሊዮን ፓውንድ የመልቀቂያ ክፍያ እንደሚከፍሉም ለኢፕስዊች ታውን እንዳሳወቁ ተገልጿል። ማቲያስ ኩና ከማንቸስተር ዩናይትድ ሰዎች ጋር በነበረው ድርድር ወቅት የ10 ቁጥር መለያን እንዲሰጠው ጥያቄ አቅርቧል። እርሱ ከቁጥሩ ጋር የሚመጣውን ጫና ለመቋቋምም እንደሚችል ያምናል ተብሏል። እንግዲህ ይህ ተጫዋች በብዙዎች ሰዎች ዘንድ እንግዲህ ስጋት አለ። በማንቸስተር ይሳካለታል ወይ የሚለውን በብዙ ሰዎች ዘንድ ጥያቄ አንስቷል። ይህም ነገር የተነሳው እንግዲህ ብዙ ተጫዋቾች እንግዲህ ማንቸስተር ዩናይትድ ሲመጡ አቅማቸውን አውጥተው መጠቀም ይቸግራቸዋልና ይህም ጥያቄ የተነሳው ከዛ አንጻር ነው። ነገር ግን ተጫዋቹ ኃላፊነትን ለመሸከም ከወዲሁ ዝግጁ እንደሆነ ነው እየተነገረ የሚገኘው። የጣሊያኑ ክለብ ኢንተር ሚላን ዴንማርካዊ የማንቸስተር ዩናይትድ የመሃል
አጥቂ ራስመስ ሆይሉንድን ለማስፈረም ፍላጎቱ እንደጨመረ ታውቋል። ጣሊያናዊ ድንቅ አሰልጣኝ ሲሞኔ ኢንዛጊ የራስመስ ሆይሉንድን የጨዋታ መንገድ አድናቂ ናቸው። ታዲያ ተጫዋቹን ማስፈረም የሚፈልጉት በውሰት ውል ሲሆን ሁሉ ላይ ደግሞ በቋሚ ክፍያ ተጫዋቹን የመግዛት አማራጭን ማካተት ይፈልጋሉ። ተጫዋቹ እንግዲህ በክረምቱ የዝውውር መስኮት ዩናይትድን የመሰናበቱ ጉዳይ እንግዲህ ከፍ እንዳለ ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ ከሚፈልጋቸው ግብ ጠባቂዎች ውስጥ ጥሩና ለማንቸስተር ዩናይትድ ግብ ጠባቂ ችግር ሁነኛ መፍትሄ ይሆናሉ ተብለው የሚታሰቡት ሰርቢያዊ ቶሪኖ የ28 ዓመቱ ግብ ጠባቂ ቫና ሚሊንኮቪች እና ቤልጂየማዊው የ22 ዓመቱ የሮያል አንትወርፑ ግብ ጠባቂ ሴኔ ላመንስ ናቸው። ሁለቱም ግብ ጠባቂዎች ተመጣጣኝ የሆነ የዝውውር ዋጋ ነው ያላቸው። ነገር ግን ማንቸስተር ዩናይትዶች አዲስ ግብ ጠባቂ ከማስፈረማቸው በፊት የበረኛ ሽያጭ ያስፈልጋቸዋል ሲል ነው እንግዲህ ቲም ቶክ የገለጸው። አልሂላል እንግዲህ በይፋ ለብሩኖ ፈርናንዴዝ 700,000 ሳምንታዊ ደሞዝ ከተጨማሪ ቦነሶች ጋር አቅርቦለታል። በተጨማሪ ዛሬ የሚወጡ መረጃዎች እንደሚጠቁሙት እንግዲህ እስከ ሐሙስ ድረስ ውሳኔውን እንዲያሳውቃቸው ይፈልጋሉ ሲል እንግዲህ ታማኙ ቤንቻጎቭ ነው የገለጸው። እንግዲህ ይሄ ተጫዋች ከማንቸስተር ዩናይትድ ይለቃል ወይም አይለቅም የሚለው ነገር ውሳኔውን የሚወስነው እንግዲህ ብሩኖ ፈርናንዴዝ ይሆናል። ተጫዋቹ እንግዲህ ሳምንታዊ ደሞዙ አማሎት ወደ አልሂላል መሄድ ፍላጎት የሚያሳድር ከሆነ ማንቸስተር ዩናይትድም እንግዲህ ከሚቀርብላቸው የዝውውር ጥያቄ አንጻር £1 ሚሊዮን ነው ለማቅረብ የተዘጋጁትና ከዛ አንጻር ኒውሶች እንግዲህ ተጫዋቹን ለመሸጥ ወደ ኋላ ይላሉ ተብሎ አይጠበቅም። እንግዲህ የሚሆነውን ነገር አብረን የምናይ ይሆናል። የቴሌግራፍ ጋዜጠኛ የሆነው ጄምስ ዳከር እንደዘገበው ከሆነ ሩበን አሞሪም በዚህ የዝውውር መስኮት £100 ሚሊዮን የዝውውር በጀት ይኖረዋል ሲል ተናግሯል። ማንቸስተር ዩናይትድ በአውሮፓ ውድድር ላይ ደግሞ መሳተፍ ባለመቻሉ ደግሞ በርካታ ተጫዋቾችን ለማሰናበት እቅድ እንዳለው ተነግሯል። ስለዚህም እንግዲህ በሚገኘው ተጨማሪ ገንዘብ ጥሩ የዝውውር መስኮት ለማሳለፍ እንደተዘጋጁ ነው በአሁኑ ሰዓት እየተነገረ የሚገኘው። አሰልጣኝ ሩበን አሞሪም እንዲህ ሲሉ ተናግረዋል። እኛ ቀድሞውንም ሁለት እቅድ ነው የነበረን። አንደኛው የሻምፒዮንስ ሊግ ተሳትፎን ካረጋገጥን፣ አንዱ ደግሞ በውድድሩ ላይ መሳተፍ ካልቻለን የሚሉትን አማራጮች ያቀፈ ነበር ሲሉ ተናግረዋል። ሻምፒዮንስ ሊጉ ላይ መጫወት ካልቻለን ያን ያህል ትልቅ የቡድን ስብስብ አያስፈልገንም፣ ይልቁንም ያለንን የቡድን ስብስብ በተሻለ መንገድ ለመጠቀም ቀድሞውኑም አስበን ነበር ሲሉ ተናግረዋል። ነገር ግን አዳዲስ ተጫዋቾችን ወደ ክለባችን የመቀላቀሉ ጉዳይ አይቀሬ ጉዳይ መሆኑን ተወያይተንበታል። አሁን ላይ የኛ ትልቁ ግብ በእነዚህ እቅዶች መሰረት ቡድኑን እንዴት እናሻሽል የሚለው ነው ሲሉ የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም ተናግረዋል። ውድ የዚህ ቻናል ተከታታዮች በአዲስ ቪዲዮ እስክንገናኝ ድረስ መልካሙን ሁሉ ተመኘው። በዛሬው ዕለት የነበሩት መረጃዎች እነዚህን ይመስላሉ። ሃቭ ኤ ናይስ ታይም